ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው የማመሰግነው። ክበሩልኝ። ዛሬም እንደተለመደው በጨረቃዎች ጉዳይ መጥተናል። ተስፋ ከቆረጥን በኋላ በስተመጨረሻ መጥተውልናል። ሀይሚዬ እና ቡቡ አንድ ላይ ማለት ነው። ደስ ይላል የምር። ዛሬ የሆነ ደስ የሚል ነገር አለው። ደስ ይላል። ስጦታማ አበርክቶላታል ቡቡ ማለት ነው። ትለያለህ የምር አይለያችሁ። እንሻላ ሁሉ ነገር ሰላም ሆኖ ፊክስ እንደሚሆን ተስፋ አለን። መቼም ተስፋ እና ውድ ቤተሰቦቼ ያው ብሩኬ ትልቅ ፕሮግራም ትልቅ ስራ አለብኝ ቡታጅራ የመጣሁበት ብሎ ነበረ። ዛሬ ለማየት በቅተናል ማለት ነው። ደስ ይላል የምር። ለንግስቱ ትልቅ ቤት ሰርቶ ማለት ነው ስጦታ አበርክቶለታል። ብንለያይም በጣም ስለምወድሽ ይሄ ትልቅ ስጦታ ነው ከብሩኬ ብለሽ አስቢበት። ሀይሚዬ በቃ ሌላ ላግባና ልኖር እዚህ ቤት አለች። አረ ይመቻችሁ የኛ ዝጎች ማለት ነው። መቼም አትለያዩም። ኢንሻአላህ ተጋብታችሁ ደግሞ ወልዳችሁበት የምትኖሩበት ያድርግላችሁ። የፍቅር የጤና ቤት ብለናል። መቼም ተስፋ አትቁረጡ። የምር ብሩኬም ተረጋጋ፣ ሀይሚዬም ተረጋጊ። የኛ ዘናጭ ያንተን ልብስ ነው የለበስኩት አላማረብኝም እያለች ነበር። በጣም ነው ያማረብሽ ቅመምዬ፣ ከአይን ያወጣሽ ማለት ነው። ትለያለሽ። ጀግና የሴት ጀግና ነሽ የምር እና ማሻአላ ብለናል። ሀይሚዬና ቡቡ የደስታ የፍቅር የተሞላበት ቤት ያደርግላቸው። መቼም ተስፋ አንቆርጥም። መቼም አትለያዩብንም ኢንሻአላ። እና ብሩኬ ትለያለህ የምር እንኳን ለቤተሰቦች እኛም አድናቂ ስለሆን ደስ ብሎናል። ሀገሩ ላይ እንደዚህ ስኬታማ መሆን በጣም ደስ ይላል የምር። ክፉን ነገር ያደርግላችሁ፣ መጥፎውን ይዞ ደስታውን ሁሉ ያቅርብላችሁ። በጣም ደስ ብሎናል። መጨረሻችሁን ደስታ ያድርግልን። ብዙ ጊዜ የተፈተናችሁበት ፍቅር ነው እና ሁሉ ነገር ሰላም ፍቅር እንደሚመጣ ደስታ እንደሚመጣ ተስፋ አለን። ብሩኬም ተረጋጋ ማለት ነው። እና ሀይሚዬ ትለያለች፣ ይገባታል ከዚህ በላይ የምር። እና ቤቱ ነው በእንትን በስምሽ አደርጋለሁ ስሙንም አዞራለሁ ብሏል። መኪና መግዛት እችላለሁኝ ግን ከመኪና ቤት ይሻላል ብለዋል ብሩኬ ማለት ነው። ትለያለህ የምር። በአሁን እድሜ በዚህ የሰው ሀገር ላይ ናፍቆትም ምንም ሳይነካችሁ እንደዚህ ሀገር ላይ መለወጥ በጣም ደስ ይላል። የሰው ስኬት ደስ የሚለው የሚያስደስተው ማለት ነው። ላይክ እያደረጋችሁ የምር በጣም ደስ ይላል። ልብስ ያያችሁ ነው የሚባለው። ክፉ ነገር ያደርግላችሁ፣ የደስታ የስኬት የጤና ቤት ያደርግላችሁ። መቼም ደግሞ አትለያዩም ኢንሻአላ። ሁሉ ነገር ያልፋል። ለስራም ቢሆን ግን ደግሞ እየተጠባበቃችሁ ከንግግርም ከምንም ማለት ነው። እና ቅመምዬ ቡቧ ንግስት ጀግና እንኳን ደስ አለሽ። ከዚህ በላይ ይገባሻል። አንቺ ትለያለሽ። ሁሉ ሴት እኩል ነው እንዴ? እና የዚህ ሁሉ ድካም ውጤት ሀብቴ ወንድሜ ነው አመሰግናለሁ ብሏል ብሩኬ ማለት ነው። ደስ ይላል የምር። ወንድም ማለት መከታ፣ ሁሉ ነገር አባት ማለት ነው። አይለያችሁ፣ በፍቅር ያኖራችሁ እንሻላ። እና ሀብትሽ የጨረቃዎች መከታ እናመሰግናለን። የሀይሚዬን ደስታ እንደዚህ ለማሳካት ጠብር ግፍ ለምትሉ ሁሉ ማለት ነው። እና ሀይሚዬ ደስታ ያስደስተናል የምር። እና ሀይሚዬ እንኳን ደስ አለሽ። ቡቡሽ ጋር ፏፈሽ ያለ ህይወት የምትኖሩበት ያደርግላችሁ። መቼም አታደርጉትም። አግብቼ ልኖርበት ነው እንዴት ያላንተ ምን ያደርግልኛል? ስጦታ የምታበረክትልኝ ግን አመሰግናለሁ ብላ ምስጋናዋን አቅርባለች ቅመምዬ። እና ሀይሚዬ ይገባሻል ከዚህ በላይ ማለት ነው። የምር ብዙ ነገር ተፈትነሻል። እኛ የጠበቅነው ሰርፕራይዝ የሆነ ሀገር ወስዶ ሰርፕራይዝ ያደርግሻል ብለን ነበር። እና እንደዚህ ደግሞ በከባዱ ሀገርሽ ላይ ደስ ይላል። ቡታጅራ ላይ ሁሉ ነገር የተሟላ ውሃም ቧንቧም ያለው ቤት፣ ትልቅ ቤት ማሻአላ የምር በጣም ያምራል። አይልቁማ እንዴት ያምራል። አሁን እንደውም በር መስታወት ይቀራል ብሏል። እና ሁሉ ነገር አልቆ ደግሞ በደስታ የምፈነጥዥበት ያደርግልሽ። ወልደሽ ከብደሽ እንሻአላ ቡቡሽ ጋር ማለት ነው። ሌላ ባልም አንፈልግም። እና በጣም ደስ ይላል። እንደዚህ መዛዛግ ስቀሩብን ይጨንቀናል። ተስፋ ከቆረጥን በኋላ ነው ዛሬ የመጡልን የምር። እና ሱስ ሆናችሁብና ሱሳችሁ ደግሞ ፍቅራችሁ እንጂ ጸባችሁ አይደለም። ሀይሚዬንም ከሌላ ህይወት ብሩኬንም ከሌላ ህይወት አንፈልግም። ግን ብሩኬ ተስፋ እንደቆረጠ ነው የሚታየው። ኧረ ምንሸነው ቡቡ ጠንካራ እንደሆንክ እናውቃለን። አንተም እንደ ቅመምህ ማለት ነው። እና መቼም ተስፋ እንዳቆርጥ መቼም ቢሆን ቅመምዬ ንግስትህን ማሳልፈህ አትስጥ። ሁሉ ሴት ቢሞላ እንደ ሀይሚዬ የሚሆን ጀግና ሴት የለም። የምር እንግዳ በሚዲያ ነው ያወቅናቸው፣ ግን ይለያሉ። ክብሯን ጠባቂ ጀግና ሴት ናትና
በፍቅር ብላ ነው። ጀግና የስራ ሰው ማለት ነው። ትለያለች። ብቻ ይለያችሁ። ይሄ ሁሉ አልፎ ለእንትን የሚቀመጥ ያደርገው። የምር እኛ ስለ እናንተ ብዙ ተምረናል። ይመቻችሁ። ፈጣሪ ያለ ክፉን ነገር አድርጎ በፍቅር በደስታ ያኖራችሁ። ሙሽዬንም ጋሽዬን የምታስደስቱ እንጂ ተለያይታችሁ ሌላ ጸብና ቅሬታም እንዳይገባ መጣርም ማድረግም አለባችሁ። የምር ስለ መለያየት ደግሞ አታውሩ። ብሩኬ ተስፋ አትቁረጥ። ሀይሚዬ ደግሞ ምንም ጥፋት የላትም። እንደ ሴትነት ተሰምቷታል። የምር አንድ ሰው በተለይ የድሮ ፍቅረኛ ሆና አድርጊያለሁ ብላ ስመጣ አስባችሁታል? ቤተሰብ ሀይሚዬ ያውም ጀግና ስለሆነ ነው ይሄን ሁሉ የተታገለችው ማለት ነው። የምር እና ስለማንጠለጠለም ያው ተሸከመ ነው አለ እና ስራ ነው መቼም ቢሆን አትለያዩም። ሀይሚዬና ቡቡ ኢንሻአላህ ይሄ ሁሉ አልፎ ፏፈሽ እንደምትሉን በቅርብ ተስፋ አለን። ደግሞ ሌላ ሰርፕራይዝም አለ ኢንሻአላህ ሲያልቅ በጊዜው ይደርሳል ብሏል ብሩኬ። ትለያለህ የተግባር ሰው ብሩኬ። የሀይሚዬ ቀብራራ መቼም ቢሆን አትለያዩም ኢንሻአላህ። ተስፋ አትቁረጡ። ሁለታችን በትዕግስት ሁሉን ነገር ተወያዩበት፣ አውሩበት ማለት ነው። የምር የምር ማንን ደስ ሊለው እና ብቻ ሰላማችሁን ፍቅራችሁን ይመልስላችሁ። ሀይሚዬና ብሩኬ እንወዳችኋለን፣ እናከብራችኋለን። በተለይ እኛ የመዳም ቅመሞች ማለት ነው ስደት ላይ ያለነው ፍቅራችሁ ሆኖብናል። ዘና ፈታ ታደርጉልናላችሁ። የምር አይምሯችንም ማለት ነው በብዙ ሀሳብ ጭንቀት የተወጠረውን አይምሯችንን ፈታ ነው የምታደርጉን። ብቻ የድሮ ፍቅራችሁ ማንነታችሁን ይመልስላችሁ። እንወዳችኋለን። ኢንሻአላህ በቅርብ ደግሞ ደስታ እንደሚሆን ተስፋ አለን። እና ሀይሚዬ እናፍቀሽን ነበር የኛ ተናፋቂ ማለት ነው። ትናንትና አልመጣችም። ቡቡ እንኳ በዊና ቤት መጥቶ ነበረ። እንግዲህ ሰላማችሁን ፍቅራችሁን ፈጣሪ አላህ ይመልስላችሁ። መቼም ቢሆን ስለመለያየት አታውሩ። ይብቃ የምር የምትሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወጥቶ ከመቅረት አላህ ይጠብቀን። አላህ ከድንገት አደጋ ይጠብቀን። ሁላችንም የልባችን ሀጃ ብዙ ነው ህልማችን ማለት ነው። ፈጣሪ አላህ የሁላችንንም ሀጃ ያሳካልን። ወዳችኋለሁ ውድ ቤተሰቦቼ። ፊ አማኒላህ